ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ትላንትና ውሃ እግሬ ጠፋኝ ብላ ማታ ቲሳ ነበረ። እግርሽ ወዴት ጠፋ ብትላት ባርታ እኔ እንጃ ወዴት ሄደ፣ አሁን እዚህ እያየሁት ነበረ፣ ግን እማዬ ወዴት ሄደ እግሬ ብላ ፍለጋ ቀጠለች። ማታም ዝም ብላ መመልከት ጀመረች። ውሃ ፍለጋዋን አላቆመች። እግሬ ጠፋ እያለች ትፈልጋለች። አረ ይቺ ልጅ የመጨረሻ ማበዷ ነው እንዴ ይሄ እግርሽ አይደል እንዴ ውሃ ብላ ስትላት እሷም ደነገጠች። አይገርምም? በጣም እኮ ይገርማል። እንዴት ነው የሚገርመው? እንዴት ነው የሚጠፋት እግሯ? በጣም ይገርማል። ኧረ በለው እና ደግሞ ታጣና ናታን ፈታ ነው እኮ ትላንትና። እንደ ትላንትና ፈታ ብለው አያውቁም። ውጭ ላይ ትላንትና በጣም ደስተኛ ሆነዋል። ኤቢ ትቃጠል። ኤቢ ልብስ ለብሳ የመኝታ ልብስ ለብሳ ናታን ስር ሄዳ ናታን አስደነገጠችው። ብታስደነግጠው ግን እሱ ምንም አላለ። ሻወር እየወሰደ ነበር እሱ ድንገት። እሷ ደግሞ በር ከፍታ ግብት አለችበት። ራቁቷን ናት። ሲያያት ግን ምንም አይነት ስሜት ወይም ምንም አይነት የፍላጎት አይነት በፊቱ ላይ አልታየበትም። ናታን ቆፍጠን ያለ ወንዳ ወንድ መሆኑን ትላንትና አወቅኩኝ። ናታን በጣም ጀግና ነው። ሌላ ወንዶች ቢሆኑ አንድ ሴት ራቁቷን ብቅ ስትልባቸው ሌላ ስሜት ላይ ይገቡና ይሳሳታሉ። እሱ ግን ውጭልኝ ነው ያልኩሽ፣ እኔ ምን ነገር አልተናገርኩም፣ ምንም ነገር ላይሽም ሆነ ልሰማ አልፈልግም፣ እባክሽ ኤቢ ውጭልኝ እባክሽ እያለ ተማጸናት። እሷ ግን ልትወጣ ፈቃደኛ አልሆነችም። ኤቢ ልትወጣ ፈቃደኛ ስላልሆነች እሱ ግራ ተጋባው። ውጭልኝ ብዬሻለሁ፣ ውጭልኝ። ከኔ ምንድን ነው የምትፈልጊው? እኔ ለአንቺ የምሆን ወይም የምገባ ሴት ወንድ አይደለሁም። እባክሽ ኤቢ ሂጂ፣ ከዚህ በኋላ ላይሽም ላመለከትሽም አልፈልግም። ደግሞ ነግሬሻለሁ፣ አንቺ ይህን ነገር ካልተውሽ እኔ ለደረጀ እያስቸገረች ነው ብዬ እንደምናገር፣ አንቺ ግን መቼ ነው የሚገባሽ? እኔንስ መቼ ነው የምትረጅኝ? እንዴት ነው ይሄ ነገር የሚስተካከለው ወደፊት አላት። ኤቢም እኔን ካላገባኸኝ ወይም አንተ የኔ ካልሆንክ መቼም አይስተካከልም፣ አይገርምክም አለችው። እና እኔ አገኛለሁ ብለሽ ከሆነ ተሳስተሻል። ምክንያቱም እኔ ከዚህ በኋላ የዳጣ እንደሆንኩ ታውቂያለሽ። በቃ የዳጣን እሺ፣ የዳጣ ከሆንክ ደግሞ እናገራለሁ ለማዬ አለችው። እልቁንስ እናትሽን እንዳታስከፊያት ስለ ሰላምና ስለ ዳጣ አነግራለሁ ብለሽ እናትሽን ሰላሟን እንዳትነሻት ባትነግሪያት ይሻልሻል። ከነገርሻት ግን ያው ትጎዳለች። የምትጎዳውም የራስሽ እናት ናት። በይ እልቅንስ እንዳትነግሪያት ምንም አይነት ነገር እባክሽ አላት። እሷ ግን ምንም አይነት ነገር ልሰማ አልቻለችም። እናገራለሁ እያለች ልታስገድደው ሞከረች። ገፍትሮ በሩን አስወጥቶ ጣላት። ሰላም ደውላ ልጄን በሰላም ተወለድኩኝ እመጣለሁ፣ ጋሼ እስር ቤት ነው መኖር ፈልገው እንድትከራይልኝ አልፈልግም አለችው። እሺ እንዛንኛው ቤት አንቺ እዛ በፊቱ ቤት ያረገሽበት ቤት ኖሪ፣ ዳጣንም ይዘሽ እኔና ሚስቴን ለቀቅ አድርጊኝ፣ የፈለግሽውን ነገር አደርግልሻለሁ፣ ምንም አላጎልብሽም፣ ምንም ደግሞ አይነቃም። ቤቱን ለምን ሰጠሃት ቢባል በቃ ለዘላለም ቤቴ ስላገለገለችኝ ሰጠኋት እላታለሁ ማርታን። ቤቱንም በራሴ ስም አዞርልሻለሁ። እኔ እንኳ የሆነ ነገር ቢሆን ቤቱ የራሴ ስም ከሆነ ማርታም ተከራክራ አወስድብሽም እና እዛ ቤት ኖሪ ቢላት አይ አይሆንም ከእናንተ ጋር ነው የምኖረው አለችው። ምክንያቱም እኩል መብት አለኝ፣ ከሁሉም ድርሻ እኩል መብት አለኝ ብላ ልታስብ ነው። ሰላም አሁን ማሰብ የያዘችው ስለ ልጆቿ ድርሻ አገኛለሁ እካፈላለሁ የሚለውን ማሰብ የያዘችው። ደረጀ ግን ከሱ ምንም አይነት
ውሻ የምትፈልግ አይመስለውም ነበር። አሁን እሱ ሀሳቧ ምንድን ነው? ከእሱ ውሻ ለልጆቿ ክፍያ መውረስ ምናምን ንብረት አለኝ የማለት እንትን ሆነባት። አይገርምም? ይህን ነገር ግን እንዴት አሰበችው? እንዴትስ ልታስበው ቻለች? እንዴትስ ሊመጣላት ቻለ? ገና ለገናው በሰላም ወልጄ ልገላገል እንጂ ለልጄ ምንም የሚሆን ነገር ለልጄ ምንም ያንሰኝ ነገር የለም ማለት አይሻልም? እሷ ግን ገና ሳትወልድ ወደ ንብረት ላይ እንጠጣለች። በጣም ያሳዝናል። ናታንን ዳጣ አስፈራራችው ከቤቷ ሰራተኛ ጋር እንኳን አይደለም ቁጭ ብሎ ማውራት ቆሞ ባገኝክ እኔ ዳጣ አያደርገኝ ድጋሜ አንተን አላይክም ብላ አስፈራራችው። እሱም እሺ ዳጣዬ ምንም አላደርግም ከዚህ በኋላ ሲጀመር ምንም ላላደርግ ቃል እገባልሻለሁ ብሎ ቃል ገባላት። ዳጣ አፍቅረዋለች የእውነት ናታንን የእውነት አፍቅረዋለች። ምክንያቱም ባላፈቀረችው እንዲህ አትለውም ነበር። እስከ ዛሬ እንኳን የእሱ ፍቅር እንደዚህ በደንብ የያዛት ምናምን አትመስልም ነበር። ግን አሁን ላይ ደግሞ የእሱ ፍቅር ይዟታል ማለት ነው። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሀዋይ በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ የኔ እንቁዎች ማለት ነው። የቻናሌ ተከታታዮች በሙሉ ከልብ ነው የማመሰግነው። አበረታቱኝ ስወዳችሁ ማለት ነው። ሀባይ ባይ